ሰላም ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን። እንግዲህ ዲቪ 2027 ተቋርጦ የነበረ ቢሆንም እንደ አዲስ የሚጀመርበት ቀንም ታውቋል። የሚያስፈልጉ መረጃዎችንም ይዤላችሁ ቀርባለሁ ማለት ነው። በሁለተኛ ደረጃ ደግሞ ወደ አሜሪካን ሀገር እንዴት መውሰድ እንደሚቻልና ከዚህ በፊት የተከለከሉት 75 ሀገሮች ኢሚግሬሽን ቪዛ ማለት ነው ከሱ ጋር የተገናኙ ነገሮችን አዳዲስ መረጃዎችን ይዤላችሁ ቀርባለሁ። በሶስተኛ ደረጃ ደግሞ በአሜሪካ መንግስት የሚሰጠው ድጎማዎችንና ለ75 ሀገራት ኢሚግራንት ቪዛ ክልከላን በተመለከተ የተለያዩ አዳዲስ መረጃዎችን ይዤላችሁ ቀርባለሁ ማለት ነው። እንግዲህ እንደተለመደው ቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ እንድታደርጉና የደወሏን ምልክት በመጫን አዳዲስ መረጃዎችን እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። እንደገና ደግሞ ሁልጊዜም እንደምላችሁ የተለያዩ መረጃዎች የማስቀምጥበት የቴሌግራም ቻናል ስላለኝ የመጀመሪያ ኮሜንት ላይ ሊንኩን ፒን አድርጌ ያስቀምጥላችኋለሁ። ክሊክ በማድረግ ቴሌግራምን ጆይን በማድረግ አዳዲስ ኢንፎርሜሽኖችን ማግኘት ትችላላችሁ ማለት ነው። ብዙ ጊዜ እንግዲህ የሚያስፈልጉ መረጃዎችን ዶክመንቶችን ሊሆን ይችላል የማገኛቸውን አዳዲስ ዜናዎችን ቪዲዮ እስክሰራ ድረስ ወዲያውኑ በትኩሱ እዛ ላይ ያስቀምጥላችኋለሁ ማለት ነው። ስለዚህ በቴሌግራማችንም አዳዲስ መረጃ ታገኛላችሁ ማለት ነው። ከዚህ ጋር በተያያዘም በቀጣይ ዲቪ 2027 መሙላት ሲጀመር እንዴት እንደሚሞላና የሚያስፈልጉ ዶክመንቶችን እያስገባሁ እየሞላው የሚያስፈልገውን ክፍያ በሙሉ እንዴት እንደሚከፈል ስለማሳያችሁ ቴሌግራም ቻናላችን ጆይን አድርጋችሁና ዩቲዩባችን ሰብስክራይብ አድርጋችሁ እንድትጠብቁ ላለው ማለት ነው። እንግዲህ ቪዲዮአችን ላይክ በማድረግ እንድትጀምሩት ጋብዛችኋለሁ ማለት ነው። በቅድሚያ እንግዲህ ዲቪ ሎተሪን እንመለከታለን። በሚቀጥለው ሚያዝያ አጋማሽ የሚጀመር ሲሆን ለመሳተፍ የሚፈልጉ ሰዎች ጊዜው ያላለፈ ፓስፖርት ያስፈልጋቸዋል። እንግዲህ ምንድነው አፕሪል 11 አካባቢ ነው ዲቪ ይጀመራል ተብሎ የሚታሰበው በ2026 በፈረንጆች ማለት ነው። ከተወሰነ ጊዜ በኋላ ማለት ነው። ይህም ከአንድ ወር ያነሰ ጊዜ ማለት ይሆናል ማለት ነው። ስለዚህ ፓስፖርት ያስፈልጋቸዋል። ይሄም ደግሞ ምንድነው ፓስፖርቱ ኤክስፓየር ያላደረገ ፓስፖርት ወይም ደግሞ አክቲቭ የሆነ ፓስፖርት ያስፈልጋቸዋል ማለት ነው። እንደገና ደግሞ ምንድነው ይሄ የተፈለገበት ምክንያት የተለያዩ ማጭበርበሮች ስለነበሩ እነሱን ለማስቀረት ፓስፖርት የሌለው ሰውም ዲቪ እንደማይሞላ ወይም ደግሞ እንዳይሞላ ለማድረግ ይሆናል ማለት ነው። ምክንያቱም ከዚህ በፊት የተለያዩ ሰዎች ድጋሚ ዲቪ ወይም ደግሞ አንድ ሰው 2-3 ሊሞላ ይችላል የተለያየ መረጃን በማስገባት ማለት ነው። አሁን ግን ፓስፖርት ከተባለ አንድ ሰው ሊኖረው የሚችል አንድ ፓስፖርት ነው፣ ሊሞላም አንድ ጊዜ ይሆናል ማለት ነው። ወይም ደግሞ የተለያዩ ፍራውድ እና ማጭበርበሮችን ለመከላከል ይሆናል ማለት ነው። ከዚህ ጋር በተያያዘ ደግሞ ለመመዝገብ $1 ክፍያ ያስፈልጋል። እንግዲህ ከዚህ በፊት የተለያዩ የሰራሁላችሁ ቪዲዮዎች አሉ። ስለ ክፍያ በተመለከተ የሚያስፈልጉ ፎቶዎች እና ሌሎች ሪኳየርመንቶችን ቪዲዮ ሰርቻለሁ። ቻናላችሁ ላይ ገብታችሁ ማየት ትችላላችሁ። በዚህ ዓመት ግን ልዩ የሚያደርገው ምንድነው? ክፍያው ኤሌክትሮኒክ ክፍያ ነው። በምትሞሉበት ጊዜ ነው። ቅድመ ክፍያ ወይም ደግሞ ከሞላችሁ በኋላ የሚከፈል አይደለም። እናንተ ፎርሙን ስትሞሉ የሚከፈል ክፍያ ይሆናል ማለት ነው። እንደገና ደግሞ ምንድነው ዲቪ ሎተሪ በምትሞሉበት ጊዜ የፓስፖርታችሁን የመጀመሪያ ገጽ እስካን አድርጋችሁ መላክ አለባችሁ ወይም ደግሞ ማስገባት አለባችሁ ማለት ነው። ይህም ፎቶችሁ፣ የትውልድ ዓመተ ምህረት፣ የትውልድ ቦታችሁ፣ አድራሻችሁና የተለያዩ ኢንፎርሜሽን፣ ጾታና ሌሎች መረጃዎች ያሉበት ገጽ ማለት ነው። እሱ እስካን ተደርጎ ይገባል ማለት ነው። ስለዚህ ፓስፖርት ያስፈልጋል የተባለው በዚህ ሪዝን ይሆናል ማለት ነው። ድሮ ኤጅ የነበረው ዴት ኦፍ በርዝ በሚል ተቀይሯል። የተለያዩ ጀንደር የሚለው ሴክስ ምናምን ወደሚለው ተቀይሯል። እነዚህ ኖርማል ወይም ደግሞ ማይነር የሆኑ ለውጦች ይሆናሉ ማለት ነው። እንግዲህ በሁለተኛ ደረጃ የምንመለከተው ደግሞ አንድ የአሜሪካ ዜግነት ያለው ወይም የመኖሪያ ፈቃድ ያለው ሰው ሚስቱን በጋብቻ ወይስ በእጮኛ ማምጣት ነው ያለበት የሚለውን በዝርዝር እንመለከታለን። ምክንያቱም በጣም ብዙ ሰዎች በኮሜንት እንደምትጠይቁኝ ከሆነ ኢሚግራንት ቪዛ ለ75 ሀገሮች ስለተከለከለ የእጮኝነት ቪዛ በጋብቻ ማምጣት እና ሌሎች ነገሮች ለምሳሌ በትምህርት መሄድ ይቻላል። እነዚህ ነገሮችን በሙሉ በጣም በተደጋጋሚ ጥያቄ እየጠየቃችሁኝ ስለሆነ ኢንዲቴል እመለከተዋለሁ ማለት ነው። በጣም ብዙ ሰው በእጮኝነት በጋብቻ በኢሚግራንት ይሻላል የሚለውን በተደጋጋሚ እኔንም ጨምሮ ሌሎችንም ስለሚጠይቅ ከነጥቅሙና ከነጉዳቱ እያንዳንዱ ለምሳሌ አንድ ሰው በእጮኛ ሲያመጣ ምንድነው ጥቅሙ፣ ምንድነው ጉዳቱ፣ በሚስትነት ሲያመጣ ምንድነው ጥቅሙ፣ ምንድነው ጉዳቱ የሚለውን እንመለከታለን ማለት ነው። ለምሳሌ በመጀመሪያ በእጮኛ ወደ አሜሪካ መውሰድ የሚችለው የአሜሪካ ዜጋ የሆነ ብቻ ነው። ያ ማለት ዜግነት ወይም ሲቲዝን ያለው ሰው ብቻ ይሆናል ማለት ነው። ግሪን ካርድ ወይም የመኖሪያ ፈቃድ ያለው ሰው ማምጣት አይችልም ማለት ነው። ነገር ግን የመኖሪያ ፈቃድ ወይም ግሪን ካርድ ያለው ሰው ሚስት አግብቶ ማምጣት ይችላል። በእጮኝነት ባይችልም ሚስት አግብቶ ማምጣት ይችላል ማለት ልዩነቱም ይሄ ነው። በደንብ እንድታውቁት ይሆናል ማለት ነው። እና ዜጋ የሆነ ሰው ደግሞ በሚስትም ሆነ በእጮኝነት ማምጣት ይችላል ማለት ነው። ስለዚህ በእጮኛ ማምጣት የሚችለው ዜግነት ያለው ሰው ነው። ግሪን ካርድ ያለው ሰው ደግሞ በጋብቻ ማምጣት ይችላል ማለት ነው። እና ልዩነቱንም በደንብ እንድታውቁት ይረዳችኋል ማለት ነው።
በእጮኝነት ማምጣት ጥቅሙ ወይም አድቫንቴጁ በአነስተኛ ጊዜ መጨረስ ይቻላል። ይሄ ማለት ፕሮሰስ የምታደርጉበትን በአጭር ጊዜ በእጮኝነት ማምጣት ትችላላችሁ ማለት ነው። የዚህን ዲስአድቫንቴጅም እነግራችኋለሁ ማለት ነው። ሁለተኛው ጥቅሙ ደግሞ በእጮኝነት የማምጣት በቅርቡ ለ75 ሀገር የጥገኝነት ቪዛ ሲታገድ የኬ ቪዛ ወይም ደግሞ የእጮኝነት ወይም ፊያንሲ ቪዛ አልታገደም። ይህም አድቫንቴጅ ነው። በእጮኝነት ወደ አሜሪካ የሚመጡ ሰዎች በ90 ቀን ውስጥ መጋባት አለባቸው። ይሄ ዲስአድቫንቴጅ ነው። ሌላ ዲስአድቫንቴጅም ይዤላችሁ ቀርባለሁ። ስለዚህ በእጮኛ የመጣ ሰው በ90 ቀን ውስጥ ግዴታ መጋባት አለበት ማለት ነው። ግዴታ መጋባት አለባቸው በ90 ቀን ውስጥ። ከተጋቡ በኋላ ደግሞ አዲስ በእጮኝነት የመጣው ሰው ለመኖሪያ ፍቃድ ማመልከት አለበት። የመኖሪያ ፍቃድ ካላመለከተ ስራ መስራት አይችልም ማለት ነው። እንግዲህ ከተጋቡ በኋላ ደግሞ በእጮኝነት የመጣው ሰው የመኖሪያ ፍቃድ ማመልከት አለበት። በትዳር ወይም በጋብቻ የምታመጡት ሰው ግን ወደ አሜሪካ በመጣ በ15ኛው ቀን እስከ 2ኛው ወር የግሪን ካርዱን ያገኛል ማለት ነው። ስለዚህ በጋብቻ ሲመጣ አድቫንቴጁ ይሄ ይሆናል ማለት ነው። በእጮኝነት የመጣ አድቫንቴጅም ዲስአድቫንቴጅም አለው። በጋብቻ የመጣ ደግሞ አድቫንቴጁን ከዚህ ጋር አገናኝቼ የነገርኳቸው ይሆናል ማለት ነው። ሌላው ደግሞ ምንድነው በትዳር ወይም በጋብቻ የምታመጡት ሰው በአጭር ጊዜ ይሆናል ግሪን ካርዱን የሚያገኘው። ያኛው ግን በ90 ቀን ውስጥ ከተጋባችሁ በኋላ ነው ኢቭን አፕላይ የምታደርጉት ማለት ነው። በእጮኝነት የሚመጡበት ግን መስራት አይችሉም። ምክንያቱም አፕላይ አድርገው ይሄን ስላላገኙ ማለት ነው። ምክንያቱም የስራ ፈቃድ የላቸውም። መጓዝ አይችሉም፣ ትራቭል ማድረግ አይችሉም ማለት ነው። በተጨማሪም የመኖሪያ ፍቃድ ቶሎ አያገኙም። ምክንያቱም በ90 ቀን ውስጥ ከተጋቡ በኋላ ነው የመኖሪያ ፍቃድ አፕላይ የሚያደርጉት ማለት ነው። ስለዚህ ለረዥም ጊዜ ስራ ለመስራት አለመቻል ራሱ በእጮኝነት ቪዛ የሚመጣ ዲስአድቫንቴጅ ይሆናል ማለት ነው። ቶሎ ወደ አሜሪካ ትመጣላችሁ፣ ነገር ግን ይሄ ዲስአድቫንቴጅ አለው ማለት ነው። ሌላኛው ከ6 እስከ 7 ወር ስለሚፈጅ ይህንን ሁሉ ወራት መስራት ትራቭል ማድረግ አይችሉም፣ የመኖሪያ ፈቃዳቸውን እስከሚያገኙ ድረስ ማለት ነው። እነማን? በእጮኝነት የመጡ ሰዎች ማለት ነው። ይህም እንደ ዲስአድቫንቴጅ እነግራችኋለሁ ካልኩት ውስጥ ይሆናል ማለት ነው። በትዳር የሚመጡ ሰዎች ጥቅሙ ደግሞ ወዲያውኑ የመኖሪያ ፈቃዳቸውን ካገኙ በኋላ ለቤተሰቦቻቸው ማመልከቻ ማስገባት ይችላሉ። ቤተሰቦቻቸውንም ወደ አሜሪካ ማምጣት ይችላሉ ማለት ነው። ይሄ በጣም በትዳር የሚመጣ ሰው አድቫንቴጅ ይሆናል ማለት ነው። በእጮኝነት መምጣት እንግዲህ ፍጥነት አለው። በጋብቻ ስትመጡ ደግሞ ፍጥነት የለውም፣ ልክ እንደ እጮኛው ቪዛ ማለት ነው። በጋብቻ ስትመጡ ደግሞ ቶሎ ፕሮሰስ ማድረግ ትችላላችሁ። ግሪን ካርድ መጠየቅ ትችላላችሁ። ብዙ አድቫንቴጅ አለው። በእጮኝነት ቪዛ ስትመጡ ግን ምንድነው አድቫንቴጅ? ቶሎ ትመጣላችሁ። ከመጣችሁ በኋላ ግን ጋብቻ ማድረግ አለባችሁ። መስራታችሁንም አፕላይ አድርጋችሁ ነው ቪዛ የመኖሪያ ፈቃድ የምታገኙት ወይም ግሪን ካርድ የምታገኙት ማለት ነው። እነዚህ ልዩነቱን በደንብ እንድታውቁት ይሆናል ምነግራችሁ ማለት ነው። እንደገና ደግሞ በትዳር የመጣ ሰው ከ21 ዓመት በላይ ሆነ ከ21 ዓመት በታች ያላገባ ልጅን መውሰድ ወይም ደግሞ አፕላይ ማድረግ ይችላል ማለት ነው። በትዳር የመጣ አድቫንቴጁ ደግሞ ይሄ ይሆናል ማለት ነው። በሶስተኛ ደረጃ የምንመለከተው ደግሞ በአሜሪካ መንግስት ጥገኛ መሆን ወይም የአሜሪካ መንግስት ድጎማዎች መውሰድ የሚያስከትሉትን ችግሮች እንመለከታለን። ማን ላይ ነው የሚያስከትለው ችግር፣ ምንድነው የሚያመጣው ችግር የሚለውን ኢንዲቴል ስለምናየው እንድትጠነቀቁና ይሄም ደግሞ ለሚጠቅመው ሰው ሸር እንድታደርጉ እጠይቃችኋለሁ ማለት ነው። እነማን አፌክት ያደርጋል፣ በዚህ ምክንያት የሚመጡ ችግሮች እንዴት ማስወገድ እንችላለን የሚሉትንም አብረን እንመለከታለን ማለት ነው። እንግዲህ ለ75 ሀገራት ኢሚግሬሽን ቪዛ የታገደበት ምክንያት ፐብሊክ ቻርጅ ወይም የመንግስት ድጎማ ጥገኛ በመሆናቸው ነው። ስለዚህ ኢፌክት የሚያደርገው እነማን እንደሆነ በዚህ ታያላችሁ። ምክንያቱም ፐብሊክ ቻርጅ ወይም ደግሞ ድጎማ የሚሰጥ ከሆነ ኢቭን የምታመጡት አዲስ ሰው ይሄን የሚፈልግ ከሆነ ቪዛ ሊከለከል ይችላል ማለት ነው። ስለዚህ ጉዳቱ ይሄን ይሆናል ማለት ነው። እነዚህ ድጎማ ምን ምን ናቸው የሚለውን ስንመለከት አንደኛ ሜዲኬር ነው፣ ሁለተኛ ካሽ አሲስታንስ ወይም የገንዘብ እርዳታ ነው፣ ሶስተኛ ፐብሊክ ሃውሲንግ ነው፣ በመንግስት እርዳታ የሚሰጡ መኖሪያ ቤቶች ማለት ነው። በተጨማሪ ደግሞ ዌልፌር እና ፉድ ስታምፕ የመሳሰሉት ድጎማዎች ናቸው። እንግዲህ ከላይ የጠቀስኳቸው እነዚህ ድጎማዎችን መውሰድ ማን ላይ ችግር ያመጣል ወይም ደግሞ ይጎዳል የሚለውን በዝርዝር እንመልከት። የመጀመሪያው ተጎጂ ቪዛ የሚጠይቁ ሰዎች ናቸው። ይህንን ድጎማ ይወስዳሉ ተብሎ ከተገመተው ወይም አሜሪካ ያሉ ዘመዶቻቸው ድጎማ የሚወስዱ ከሆነ ቪዛ ሊያስከለክለው ይችላል ማለት ነው። ምክንያቱም የእናንተ ዘመድ አሜሪካ ያለ ሰው እናንተን የሚያመጣችሁ ሰው እሱ ራሱ የመንግስት ድጎማ የሚወስድ ከሆነ እናንተ መታችሁ ድጎማ የምትወስዱ ከሆነ ሊያስከለክላችሁ ይችላል ማለት ነው። እናንተ መታችሁ መውሰዳችሁ ብቻ ሳይሆን አሜሪካ ያለው ዘመዳችሁ ድጎማ የሚወስድ ከሆነ እናንተ መታችሁም ድጎማ ትወስዳላችሁ ብሎ ከታሰበ ይሄ ችግር ቪዛ ሊያስከለክላችሁ ይችላል ማለት ነው። ሌላው ደግሞ ምንድነው አሜሪካ ያሉ ሰዎች በባል በሚስት በእናትና በአባት አድጀስትመንት ኦፍ ስታተስ የሚሞሉ ሰዎች ድጎማ የሚወስዱ ከሆነና ከተገመተ ወይም ድጎማ እንደሚወስዱ ከተገመተ ማለት ነው የተጠየቀው ቪዛ ሊከለከል ወይም ደግሞ ልታጡት ትችላላችሁ ማለት ነው። ማንኛውም ሰው እንግዲህ አሜሪካ ከመጣ በኋላ
ይሁን ፍቃዱን ከማግኘቱና ከመምጣቱ በፊት እኔ ለአሜሪካ መንግስት ሸክም አልሆንም ብሎና ወርክ ሂስትሪውን ተመልከቱ ሙያ አለኝ ብሎ ራሱ ሰርቶ እንደሚችልና ጤነኛ ሆኖ ገንዘብ ሰርቼ ራሴን ማስተዳደር ቤተሰቤን ማስተዳደር እችላለሁ ብሎ ማሳየት ከቻለ ይሄን ቪዛ ማግኘት ይችላል ወይም ወደ አሜሪካ መምጣት ይችላል ማለት ነው። እንግዲህ ይሄን ምንድነው የቪዛ ኦፊሰሩ ማሳመንና ማስረጃ በዶክመንት ማሳየት አለበት ማለት ነው። እና እንግዲህ ምንድነው በአዲሱ አድሚኒስትሬሽን እነ ቪዛ ኦፊሰር የሚሰጡ ሰዎች ሊሆን ይችላል ወይም ደግሞ ኢሚግሬሽን ሊሆን ይችላል ወይም ደግሞ እናንተ ሀገር ወይም ደግሞ እዛው ሀገር ያለው ኤምባሲ ሊሆን ይችላል ከፍተኛ ስልጣን ስለተሰጣቸው እነዚህን ሰዎች ማሳመን አለባቸው። ምክንያቱም እነሱ ኢንዲቴል እያንዳንዱን ጉዳይ የማየት መብት ወይም ደግሞ ስልጣን ስለተሰጣቸው ማለት ነው። ስለዚህ እናንተ ራሳችሁ ሰርታችሁ ከላይ የጠቀስኳቸውን የተለያዩ ከ3 በላይ ድጎማዎች የዘረዘርኳቸው አሉ እነሱን እንደማትጠይቁ ካሳመናችሁ ስፔሻሊ ደግሞ ዶክመንት ዋይዝ ወይም በዶክመንት በማስረጃ ካሳመናችሁ ቪዛ የማግኘት እድላችሁ ይሰፋል። ካልሆነ ግን የአሜሪካ ቪዛ የማግኘት እድላችሁ ጠባብ ይሆናል ማለት ነው። እንግዲህ ሁልጊዜም እንደምለው ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ፣ ምክንያቱም እኔ የተለያዩ መረጃዎችን አንብቤ ተዘጋጅቼ ጊዜ ወስጄ እውነተኛና ትክክለኛ ማስረጃ ስለማቀርብላችሁ ሰብስክራይብ እና ፎሎ በማድረግ እንዲሁም ያልገባችሁን ነገር በኮሜንት በመጠየቅ ማበረታታት ሊሆን ይችላል። ኮሜንት አድርጋችሁ እኔም ደግሞ ቪዲዮ መስራት የሚያስፈልገው ከሆነ ቪዲዮ ሰርቼ በቀጣይ ያሳያችኋለሁ ወይም ደግሞ ለቅላችኋለሁ ማለት ነው። ካልሆነ ደግሞ በኮሜንት መልሳችሁን እዛው ላይ ሪፕላይ አድርጌ ነግራችኋለሁ ማለት ነው። እንግዲህ ከዚህ ጋር በተያያዘ ምንድነው የሰራኋቸው የፎቶ ሪኳየርመንት ከዲቪ ጋር አለ። በቀጣይ የተለያዩ ቪዲዮዎችን ስለምለቅላችሁ ቴሌግራም ቻናሌንም ጆይን ማድረግ እንዳትረሱ፣ በኮሜንት ጥያቄ መጠየቅ እንዳትረሱ። ያልገባችሁ ነገር ካለ ኮሜንት ብቻ ሪፕላይ አላደርግም፣ ቪዲዮ ሰራላችኋለሁ። ምክንያቱም አሁንም በጣም ብዙ ጥያቄዎች እየመጡ ስለሆነ ነው ይህ ቪዲዮ የሰራሁትና እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። መልካም ቆይታ